ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ ታኅሳስ 16 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያዎቻችን ፍቃዱ ወልደተንሳይ፣ ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ11ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት ጅማሯቸውን አድርገዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ዛሬ በተደረጉ ጨዋታዎች ያልተጠበቁ ውጤቶች እንደዚሁ ተመዝግበውበታል። መሪ ስፍራ ላይ የሚገኙት ሁለቱ ክለቦች ኢትዮ ኤሌክትሪክ እና ሐዋሳ ከተማ ተጋጣሚዎቻቸውን በማሸነፍ የበለጠ ለሻምፒዮናነት በሚደረገው ፍክክር ላይ ጉዟቸውን የበለጠ አጠናክሮ የቀጠሉበትን ውጤት ነው ማስመዝገብ የቻሉት። በዚህም መሰረት ኢትዮ ኤሌክትሪክን ከምድረገነት ሽሬ ጋር ያገናኘው ጨዋታ በኢትዮ ኤሌክትሪክ 1-0 አሸናፊነት ፍጻሜውን አግኝቷል። ኢትዮ ኤሌክትሪክ ይህንን ጨዋታ በድል እንዲያጠናቀቅ ያስቻለችን ብቸኛ ግብ ሀቤል አብታሙ 94ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። ይህንንም ተከትሎ የአሰልጣኝ ዘሪሁን ሸንገታው ቡድን ኢትዮ ኤሌክትሪክ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 20 ከፍ ማድረግ ችሏል። ለሻምፒዮናነት በሚደረገውም ጉዞ ላይ የበለጠ እንደዚሁ ሁኔታዎችን ማመቻቸት ችሏል ማለት ነው። የኢትዮጵያ ፕሪሚየር ሊግ እንግዲህ ከ1994 ወዲህ አዲሱ የፕሪሚየር ሊግ ፎርማት ይዞ መከናወን ከጀመረበት ጊዜ አንስቶ ኢትዮ ኤሌክትሪክ በቀድሞ አሰልጣኞቹ አማካኝነት የኢትዮጵያ ፕሪሚየር ሊግን የዋንጫ ክብር 2 ጊዜ ማሳካቱ የሚታወስ ነውና ዘንድሮ ደግሞ በወጣቱ አሰልጣኝ ዘሪሁን ሸንገታ እየተመራ ጥሩ ጉዞ ላይና ጥሩ ስኬት ላይ ነው የሚገኘው። ኢትዮ ኤሌክትሪክ ዘንድሮ በሴቶቹም በተመሳሳይ ጥሩ ውጤት በማስመዝገብ ላይ ነው የሚገኘው። በሴቶቹ የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል። በወንዶቹም እንደዚሁ በተመሳሳይ አሁን ከ1 እስከ 4 ከሚገኙ ክለቦች ተርታ መሰለፍ የቻለበትን ውጤት ነው ማስመዝገብ የቻለው በዛሬው ዕለት ማለት ነውና በተለያዩ በአትሌቲክስም እንደዚሁም በጠረጴዛ ቴኒስ ስፖርትም የተለያዩ ውጤቶችን እያስመዘገበ ለብሔራዊ ቡድኖችም በተለያዩ የስፖርት አይነቶች እንደዚሁ ብሔራዊ ቡድኖችን የሚመግቡ ስፖርተኞችን እያበቃ ነው የሚገኘው። ኢትዮ ኤሌክትሪክ በዘንድሮ ዓመት በሁሉም የስፖርት አይነቶች በቅድመ ሁኔታ ከምንጠራቸው ክለቦች መካከል አንደኛው ሆኖ ይህንን ስፖርት ክለብ እየተመለከትነው ነው የምንገኘው ማለት ነው። ሌሎች ጨዋታዎች ተደርገዋል። በዚሁ በኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ላይ ሸገር አዲስ አዳጊውን ክለብ ሸገር ከተማን ከሐዋሳ ከተማ ጋር ያገናኘው ጨዋታ እጅግ በጣም ከፍተኛ ፍክክር የተመለከትንበት ጨዋታ ነበረ። ጨዋታው እንደተጀመረ 27ኛው ደቂቃ ላይ ያሬድ መኮንን ባስቆጠራት ጎል ሸገር ከተማ 1-0 በሆነ ውጤት ጨዋታውን ይመራ ነበር። በሁለተኛው ግማሽ 45 የበለጠ ተስተካክለውና በተጋጣሚያቸው ላይ ጫና ፈጥረው መጫወት የቻሉት ሐዋሳ ከተማዎች 61ኛውና 69ኛው ደቂቃ ላይ አከታትለው ባስቆጠሯቸው ጎሎች እንግዲህ ከመመራት ተነስተው 2-1 በሆነ ውጤት ጨዋታውን በድል መደምደም ችሏል። በዚህ እንቅስቃሴ ላይ 61ኛው ደቂቃ ላይ ያሬድ ብሩክ ነው የሃይቆቹን የመጀመሪያ ግብ ከመረብ በማሳረፍ ወደ አቻ ውጤት ማምጣት የቻለው። ከ8 ደቂቃዎች በኋላ ደግሞ አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድንና በፕሪሚየር ሊጉ የተለያዩ ክለቦች ላይ የምናውቀው ጌታነህ ከበደ 69ኛው ደቂቃ ላይ ሌላኛውን የአሸናፊነት ግብ ከመረብ በማሳረፍ ሐዋሳ ከተማ እንደዚሁ ከጨዋታው ሙሉ 3 ነጥብ ይዞ እንዲወጣ ያስቻለችን ግብ ከመረብ ማሳረፍ ችሏል ማለት ነው። ጨዋታው ተጨማሪ ግብ ሳያስመለክት የቀሩትን ደቂቃዎች 2-1 በሆነ ውጤት በሃይቆቹ አሸናፊነት ተጠናቋል ማለት ነው። በዚህም መሰረት ልክ እንደ ኢትዮ ኤሌክትሪክ ሁሉ ሐዋሳ ከተማም የሰበሰባቸውን ነጥቦች እንደዚሁ ወደ 20 ከፍ በማድረግ ለሻምፒዮናነት በሚደረገው ፍክክር ላይ አለሁኝ እያለ ነው የሚገኘው ማለት ነው። የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ጨዋታዎች በቀጣይም እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ነገና ከነገ በስቲያም ይደረጋሉ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እና እንደዚሁም ደግሞ በአዲስ አበባ ስቴዲየም ማለት ነው። የሊጉን የደረጃ ሰንጠረዥ ስንመለከት ሲዳማ ቡናና ፋሲል ከተማ እኩል 21 ነጥቦችን ይዘው በቀዳሚነት የደረጃ ሰንጠረዡን እየመሩ ይገኛሉ። ሶስተኛና አራተኛ ደረጃ ላይ የሚገኙት ደግሞ የዛሬው ጨዋታ አሸናፊዎች ኢትዮ ኤሌክትሪክና ሐዋሳ ከተማ ናቸው። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ አዲስ ግደይ ከኢትዮጵያ ንግድ ባንክ እንደዚሁ በ5 ግቦች በቀዳሚ እየመራ ነው የሚገኘው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ይሄኛውን ነው የምናገኘው። በጅማ አስተናጋጅነት የሚከናወነው የመንግስት የከፍተኛ ተቋማት የዩኒቨርሲቲዎች የስፖርት ፌስቲቫል እንደዚሁ በጅማ አስተናጋጅነት እንደሚከናወን በዛሬው ዕለት ይፋ ተደርጓል። ይህ የውድድር መድረክ በጅማ አስተናጋጅነት የሚከናወነው ከመጪው ወር ጥር 9 እስከ 24 2018 ዓ.ም ድረስ መሆኑም እንደዚሁ ተገልጿል። እንግዲህ እነዚህ የመንግስት ዩኒቨርሲቲ
ተማሪዎች በ15 የተለያዩ የስፖርት አይነቶች ውድድራቸውን እንደሚያከናውኑ ነው የደረሰን መረጃ የሚያመለክተው። 49 የመንግስት ዩኒቨርሲቲ ተቋማት የተውጣጡ ስፖርተኞች እንደዚሁ ውድድራቸውን እንደሚያከናውኑም ጨምሮ ተገልጿል ማለት ነው። በዚህ የውድድር መድረክ ላይ ውድድሩ የተሻለ ውጤት እንዲያመጣ ተተኪ ስፖርተኞችን እንደዚሁ እንዲያፈራ የሚያስችል ፕሮግራሞች ስለመነደፋቸውም ተገልጿል። ለውድድሩ የሚሆኑ መሰረተ ልማቶችም ተሰናድተዋል ተብሏል። የመዋኛ ገንዳ እንደዚሁም ደግሞ የቦክስ ስፖርትን የሚያከናውኑ ሪንጎችም አስቀድመው ስለመከናወናቸው እየተገለጸ ነው የሚገኘው። አትሌቲክስ፣ እግር ኳስና የብስክሌት ስፖርትም ተካቷል ተብሏልና በልዩ ልዩ የስፖርት አይነቶች እስከ 26 እስከ 15 የስፖርት አይነቶች ድረስ በዚህ የውድድር መድረክ ላይ ስፖርተኞቹ የሚካፈሉባቸው ናቸው። የልምድና የባህል ልውውጥ እንደሚያደርጉም እንደዚሁ ዘገባው አመላክቷል ማለት ነው። እንግዲህ የከፍተኛ የመንግስት ዩኒቨርሲቲዎች እንግዲህ የሚያደርጉት የስፖርት ውድድር ነው ተብሏል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ የተለያዩ መረጃዎችን ወደ እናንተ እያደረስን ቆየን። አሁን ወሳኙ የመረጃችን ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የጥር ተጫዋቾች የዝውውር መስኮት ላይ ወደ ተለያዩ ክለቦች የሚያመሩ ተጫዋቾችን መሰረት ያደረጉ ታላላቅ የመገናኛ ብዙሃን የተለያዩ ሩመሮችን ይፋ በማድረግ ላይ ነው የሚገኙት። እነዚህን መሰረት ያደረጉ መረጃዎች ወደ እናንተ ማድረሳችንን እንቀጥላለን። የማርከስ ራሽፎርድን ጉዳይ ቀዳሚ እናደርጋለን። አሁን ላይ ለካታሎኑ ክለብ ባርሴሎና በውሰቱ ላይ እየተጫወተ የሚገኘው ነገር ግን ተጫዋቹ ደግሞ ንብረትነቱ ለእንግሊዙ ክለብ ማንቸስተር ዩናይትድ የሆነው ማርከስ ራሽፎርድ አሁን ላይ እንግዲህ 28 ዓመቱ ላይ ይገኛል። በክረምቱ የተጫዋቾች የዝውውር መስኮት ነበረ ከአስተን ቪላ መልስ ወደ ዩናይትድ ከተመለሰ በኋላ አሰልጣኝ ሮበን አሞሪም አሁንም ከጨዋታ ጋር አይሄድም በሚል እንግዲህ ተጫዋቹን ወደ ባርሴሎና በውሰቱ ላሳልፈው መስጠታቸው የሚታወስ ነው። ምናልባት ባርሴሎና በቋሚነት ይህንን ተጫዋች ለማስፈረም ቢፈልግ ደግሞ እስከ 35 ሚሊዮን ዩሮ ድረስ ለተጫዋቹ ዋጋ እንደዚሁ ማንቸስተር ዩናይትድ ከዚህ ቀደም ማውጣቱ የሚታወስ ነውና አሁን ላይ ያሳየ ያለው ብቃት በብሉ ግራናዎቹ ቤት እጅግ በጣም አስገራሚ ነው። በላሊጋው ብቻ 17 ጨዋታዎችን ማድረግ ችሏል። 4 ግቦችን ከመረብ አሳርፏል። 2 ለጎል የሆኑ ኳሶች ደግሞ እንደዚሁ ለቡድን አጋሮቹ ደግሞ አመቻችቶ ማቀበል የቻለበትም ሂደት የሚታወስ ነው። ከዛ ባለፈ ደግሞ የቡድን ስራው ላይ ለባርሴሎናዎች እጅግ በጣም እያገዛቸው ነው የሚገኘውና በቀጣይ እንግዲህ ሃንስ ፍሊክ ይህንን ተጫዋች በቋሚነት ሊያስፈ
ሊያስፈርሙት ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት። ነገር ግን ምናልባት ማንቸስተር ዩናይትድ ከለጠፈበት ዋጋ አንጻር እንግዲህ ሊደራደር እንደሚችል ነው እየተነገረ የሚገኘው ማለት ነውና አሁን ከዚህ ተጫዋች ብቃት ጋር በተያያዘ ሌላኛው የማድሪዱ ተወካይ ክለብ አትሌቲኮ ማድሪድ ተጫዋቹን ለማስፈረም ፍላጎት እንዳለው እንደዚሁ እንቅስቃሴም እንደጀመረ እየተገለጸ ነው የሚገኘው ማለት ነው። የ28 ዓመቱን እንግሊዛዊን ኢንተርናሽናል የፊት መስመር አጥቂ ማርከስ ራሽፎርድን ለማስፈረም ዲያጎ ሲሞኒ የተጫዋቹ አድናቂ ነው ተብሏል። አሁን ባለው በባርሰሎና ቤት ያለውንም እንቅስቃሴ የበለጠ አሳድጎ ሊጠቀምበት ይፈልጋል ተብሏልና በተለይ በዘንድሮ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ያለው ተሳትፎ እጅግ በጣም የሚገርም ነው። 6 ጨዋታዎችን አድርጓል። 4 ግቦችን ከመረብ አሳርፎ 2 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏልና የአውሮፓ ቻምፒየንስ ሊግ የጨዋቱ ሂደት ደግሞ እጅግ በጣም የሚገርም ነው። እንግዲህ ልምዱን እየተጠቀመ በዚህ አይነት መልኩ ብሎ ግራናዎቹን እያገዘ ይገኛልና በባርሰሎና ቤት ያለው የጨዋታ ዘዬ የተመቸው አሰልጣኝ ዲያጎ ሲሞኒ ይህንን ተጫዋች በቋሚ ፊርማ ለማስፈረም ፍላጎት እንዳለው እንደዚሁ መረጃዎች ጠቁመዋል ማለት ነው። ወደ ሌላኛው የባህር ማዶ አጭር ስፖርታዊ መረጃችን ስናልፍ ደግሞ ክሪስቲያን ሮሜሮን የተመለከተ መረጃ እናገኛለን። በ17ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ላይ እንግዲህ የመርሲሳይዱን ክለብ በሜዳቸው ሊቨርፑልን ጋብዘው 2-1 በሆነ ውጤት በተሸነፉበት እንቅስቃሴ 2 ቀይ ካርዶች ተመዘው ነበር በቶተንሃም ሆትስፐርስ ተጫዋቾች ላይ እንግዲህ ጃቪ ሲሞንስ እና አንደኛው ክሪስቲያን ሮሜሮ ነው። ሮሜሮ 2 ቢጫ ካርድ በተመለከተበት ሰዓት ላይ እንግዲህ ወደ ቀይ ነው የተቀየረበት። በዛ ሁኔታ ላይ ሆኖ እንግዲህ ከሜዳ መውጣት ሲገባው ጥሩ ስነ ምግባር አላሳየም ለዳኞችና እንደዚሁ እዛ አካባቢ ላይ ላሉ ለጨዋታው ኮሚሽነሮች የሚል ክስ ቀርቦበታል ማለት ነው። በተጨማሪነት ቀጣይ አንድ ጨዋታ ያልፈዋል። ከክሪስታል ፓላስ ጋር በሚኖራቸው እንቅስቃሴ ተጫዋቹ ይሄ ጨዋታ እንደሚያልፈው ተነግሯልና ከዛ ባለፈ ግን ከዲሲፕሊን ጋር በተያያዘ እንደዚሁ የዳኞች ማህበር ይህንን አይነት ክስ እንደመሰረተበት ተገልጿል። ምናልባት ተጨማሪ ተጫዋቾችን ሊቀጣ የሚችልበት እድል እንዳለ ነው በሰፊው የእንግሊዝ መገናኛ ብዙሃን እየዘገቡት የሚገኘው። እንግዲህ ለማስተባበልም ይሁን ጉዳዩን ለማስረዳት እስከ ጃንዋሪ 2 ድረስ ቀነ ገደብ ተቀምጦለታል ተብሏልና ይሄ ተጫዋች እንግዲህ በቀጣይ የሚወሰንበት ውሳኔ ይጠበቃል ማለት ነው። ወደ ሌላኛው መረጃችን ስናልፍ የምናገኘው ደግሞ ማንቸስተር ዩናይትድ እና እንደዚሁ ሊቨርፑል በአንድ ባለተሰጦ ወጣት ተጫዋች በኩል እንደዚሁ ዝውውር ላይ እየተሳተፉ እንዳሉ እየተፎካከሩበት እንዳሉ እየተገለጸ ነው የሚገኘው። በታችኛው የሻምፒዮንሺፕ የሊግ እርከን ላይ እየተሳተፈ ለሚገኘው ሼፊልድ ዌድnesday ነው እየተጫወተ የሚገኘው። 17 ዓመቱ ላይ ይገኛል። ይህ ተጫዋች ኢሳ ሃሎን ይሰኛልና ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። በተለይ ማንቸስተር ዩናይትዶች ይህንን ተጫዋች የማስፈረም ፍላጎታቸው በከፍተኛ ሁኔታ እየተገለጸ ነው የሚገኘው። ሌላኛው ደግሞ እንደዚሁ የላንካሻየሩ ክለብ እንደዚሁ ሊቨርፑል ደግሞ ከማንቸስተር ዩናይትድ ጋራ ፍክክር ውስጥ ገብቶ ይህንን ተጫዋች ለማስፈረም ፍላጎት እንዳለው ተነግሯል ማለት ነው። የግራ መስመር ተከላካይ እንደሆነም እንደዚሁ መረጃው አያይዞ ጠቅሷል ማለት ነው። ወደ መጨረሻው መረጃችን ስናልፍ የማርክ ጌን ጉዳይ እናገኛለን። ማርክ ጌን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ባርሰሎና ሆኖ ይህንን የዝውውር ሂደት ስለመቀላቀሉ እየተገለጸ ይገኛል። ከዚህ ቀደም በአለፈው የክረምቱ የተጫዋቾች የዝውውር መስኮት ላይ የደቡብ ለንደኑን ክለብ ክሪስታል ፓላስን በመሰናበት ወደ መርሲሳይዱ ክለብ ሊቨርፑል ለማምራት ከጫፍ ደርሶ እንግዲህ ጉዳዩ የወረቀት ስራዎች ብቻ ሲቀሩት በአንዳንድ ጉዳዮች እንዳልተሳካ የሚታወስ ነውና ተጫዋቹም በወቅቱ በጣም ማዘኑ ሲገለጽ ነበረ። ይህ ተጫዋች እንግዲህ እስከ 2026 መጨረሻ ድረስ የውል ኮንትራቱ ከሊቨርፑል ጋር ያለው የውል ኮንትራት እንደሚጠናቀቅ ይታወቃልና በነፃ ይህንን ተጫዋች ላለማጣት ክሪስታል ፓላሶች በጥር የተጫዋቾች የዝውውር መስኮት ላይ ምናልባት እንግዲህ የስፔኑ ክለብ ባርሰሎና ይህንን ተጫርቶ ከሊቨርፑል ጋር ተጫዋቹን የግሉ ለማድረግ እንደሚንቀሳቀስ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ባሳለፍነው ሳምንት ደግሞ አንድ አነጋጋሪ ተግባር እንደዚሁ ከማርክ ጌ በኩል ተመልክተናል። በእንግሊዝ ሊግ ካፕ የካራባው ካፕ የሩብ ፍጻሜ ጨዋታ ላይ ከአርሰናል ጋር ባደረጉት እንቅስቃሴ ያቻ ጎል አስቆጥሮ ነበር ከማዕዘን ምት የተሻማውን ማለት ነውና በዛ እንቅስቃሴ ላይ ጎል አስቆጥሮ አርሰናል ደጋፊዎች ላይ ደስታውን ለመግለጽ አልፈለገምና ይሄ ከምን የመነጨ ነው? አርሰናል የመጫወት ፍላጎት አለው? ለክለቡ አክብሮት አለው? ወይስ ደግሞ ከምን ጋር ተያይዞ ነው የሚል እንግዲህ የተለያዩ መረጃዎች ከተጫዋቹ ጋራ በተገናኘ ሲወጣ ነበርና ይሄ ተጫዋች ምናልባትም ወደ አርሰናል የማምራት ፍላጎት ይኖረው ወይ ይሆን ወይ? ጨዋታውም ከተጠናቀቀ በኋላ ከአንዳንድ የአርሰናል ተጫዋቾች ጋራ እንደዚሁ ሲነጋገር እንደነበረ እንደነ ቡካዮ ሳካን፣ ሉዊስ ስኬሊን የመሳሰሉ ተጫዋቾች በደንብ እያናገሩት ነበር፣ ኤቤሬቺ ኤዜን ጨምሮ ማለት ነው። ኤቤሬቺ ኤዜ ደግሞ በክሪስታል ፓላስ ቤት የቀድሞ አጋሩ መሆኑ ይታወቃልና ለማግባባት እንደ ዲፕሎማሲ ሊጠቀሙት ይችላሉ እየተባለ ሲነገር
ሲነገር ነበርና ማርክ ጌይ ወደ ሊቨርፑል ወይስ ወደ ባርሴሎና አሊያስ ደግሞ በቀደም ፍንጭ ወደ ሰጠበት ወደ አርሰናል ሊያመራ ይችላል። በቀጣይ እንግዲህ በጥር የተጫዋቾች የዝውውር መስኮት የዚህ ልጅ ጉዳይ አንድ ምዕራፍ ሊይዝ እንደሚችል እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለሐሙስ ታህሳስ 16 2018 ዓ.ም በእኔና በባልደረቦች የተሰናዱ የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበረ። ሌሎች ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ፍቃዱ ወለተንሳይ፣ ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ አድርገዋል። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።